በርካታ ባለሀብቶች በቁጥጥር ስር መዋላቸውንና የግለሰቦች የባንክ እንቅስቃሴ በትኩረት እየተጣራ እንደሚገኝ ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። በሌላ በኩል ደግሞ ሁሉም አሽከርካሪዎች ሰልጥነው የብቃት ምዘና እንዲወስዱ የሚያስገድድ አሰራር ይፋ ተደረገ። ያለበቂ የትምህርት ብቃት የተሾሙ ባለስልጣናትንና የታክስ አስተዳደር አዋጅን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በስራ ላይ ያሉ ሁሉም አሽከርካሪዎች ሰልጥነው የብቃት ምዘና እንዲወስዱ የሚያስገድድ ዘመናዊ የቁጥጥር ስርዓት ሊዘረጋ መሆኑን ሰምተናል። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ያለው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ የምዘና ሂደቱ በዲጂታል ሲስተም እንዲመራ ተደርጎ ተቀርጿል ሲል ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ባወጣው መግለጫ ላይ ጠቅሷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና ይወስዳሉም ተብለዋል። በዚሁ መሰረት ይህንን ሀገራዊ ፕሮጀክት በይፋ ወደ ተግባር ለማስገባት በተለይም አጠቃላይ የአሽከርካሪዎች ምዝገባና ስልጠናን በተመለከተ የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ጋር በመተባበር ለመስራት የሚያስችለውን የስራ ውል ስምምነት መፈረማቸው ተሰምተዋል። በመሆኑም ይህ ሀገር አቀፍ የአሽከርካሪዎች የብቃት ምዘና የስልጠናና የደህንነት ማሻሻያ ፕሮጀክት የመንገድ የትራፊክ ደህንነትን በማጠናከር ረገድ የጎላ ሚና ይኖረዋል ተብሎ ተገምቷል። ማናቸውም አሽከርካሪዎች በሙሉ አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ አስገዳይ ዘመናዊ የቁጥጥር ስርዓት ይዘረጋልም ተብሏል። ይህ አሰራር የመንገድ ደህንነትን በከፍተኛ ደረጃ በማሻሻል ዜጎቻችን ብሎም ሁሉም የህብረተሰብ ክፍሎች በመንገድ የትራፊክ አደጋ ምክንያት ሞትና የአካል ጉዳት እንዲሁም የንብረት ውድመትን ለመቀነስ ጉልህ አስተዋጽኦ የሚያበረክት መሆኑ ከፍተኛ እምነት እንደተጣለበት ታውቋል። በመሆኑም ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይም ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀመር ሁሉም ዝግጁ እንዲሆን የትራንስፖርትና ሎጂስቲክስ ሚኒስቴር አሳስበዋል። በሌላ በኩል ደግሞ መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እየዋሉ መሆኑን ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየታቸውን በመስጠታቸው ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይተዋል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። ከዚህ ጎን ለጎን መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑን አውቀናል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር መስርተዋል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ፋይናንስ ነክ ያልሆኑ ተቋማትም ሪፖርታቸውን ሲያቀርቡ ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤት አዘጋጅቶ ለሚመለከታቸው አካላት ያስተላልፋል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን የተናገሩት ጥቆማዎቹ የፋይናንስ ተቋማት ከንግድና የሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ነው የተናገሩት። ባለፉት ጥቂት ወራት አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉንም አስታውቀዋል። አገልግሎቱ ትንተና ያከናወነባቸውን 150 የፋይናንስ ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃዎች ያካትቱ መሆናቸውንም ነው የገለጹት። በአጠቃላይ ባለፉት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ
የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን አስታውቀው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድ ሰፊ ስራ መከናወኑን አንስተዋል። በሌላ በኩል ደግሞ ያለበቂ የትምህርት ብቃት የተሾሙ ባለስልጣናት ከስልጣን ሊወርዱ መሆኑ ታውቋል። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስና በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹመኞች ላይ እርምጃ ሊወስድ መሆኑ ተገለጸ። እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸው ታውቀዋል። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎ አስፈላጊው እርምጃ እንደሚወሰድ ቢሮ እንደገለጸ የጠቀሱት ምንጮች መመሪያዎችን በመጣስ ለተሿሚዎቹ ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮች ተጠያቂ እንደሚሆኑም አስታውቀዋል ተብሏል። በሌላ በኩል ደግሞ የኢንሹራንስና የታክስ አስተዳደር ረቂቅ አዋጆች መጽደቃቸው ታወቀ። የሚኒስትሮች ምክር ቤት ባካሄደው 55ኛ መደበኛ ስብሰባ በሀገሪቱ የፋይናንስና የኢኮኖሚ መዋቅር ላይ ከፍተኛ ለውጥ ያመጣሉ ተብለው የሚጠበቁ ሁለት ወሳኝ ረቂቅ አዋጆችን በሰፊው ተወያይቶበት በሙሉ ድምፅ አጽድቋል። ምክር ቤቱ ያጸደቃቸውን የኢንሹራንስና የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጆችን አስፈላጊ ግብዓቶች ካከለባቸው በኋላ ለሕዝብ ተወካዮች ምክር ቤት እንዲተላለፉ መወሰኑን አስታውቋል። መንግስት የሀገሪቱን የፋይናንስ ዘርፍ ይበልጥ ተወዳዳሪና ዘመናዊ ለማድረግ እያከናወንኩኝ እገኛለሁ ባለው ማሻሻያ ውስጥም የኢንሹራንስ ገበያው የራሱ የሆነ ጠንካራና የዘመነ የህግ ማዕቀፍ ያስፈልገው እንደነበር ሲገልጽ ቆይቷል። ይህንን ተከትሎ አዋጁ የኢንሹራንስ ኩባንያዎችንና የመድን አገናኞችን ወይም ደላላዎችንና ወኪሎችን ጨምሮ የደንበኞችን ጥቅም በአስተማማኝ ሁኔታ የሚያስጠብቅ ነው ተብሏል። ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የኢንሹራንስ ገበያውን ለመቆጣጠርና ለመምራት የሚያስችል ጠንካራ የህግ ማዕቀፍ ሆኖ እንዲያገለግል ተጨማሪ ግብዓቶችን በማከል ለፓርላማው እንዲተላለፍ በሙሉ ድምፅ መወሰኑን ለማወቅ ተችሏል። ምክር ቤቱ የተወያየበት ሁለተኛው አጀንዳው የፌዴራል ታክስ አስተዳደር አዋጅን ለማሻሻል በቀረበ ረቂቅ አዋጅ ላይ ነው። ቀደም ሲል ወጦ ሲሰራበት የነበረው የታክስ አስተዳደር አዋጅ ቁጥር 983/2008 በስራ ላይ ከዋለበት ጊዜ ጀምሮ ባለፉት ዓመታት በአገሪቱ በርካታ የኢኮኖሚ ለውጦች መመዝገባቸው ይታወሳል። ይህ የማሻሻያ ረቂቅ አዋጅ በዋናነት የታክስ አለመግባባቶችን በፍትሐዊነት በሰላማዊ መንገድና በቅልጥፍና ለመፍታት የሚያስችሉ አዳዲስ አሰራሮችን ያካተተ መሆኑን ምክር ቤቱ ገልጿል። ከዚህም በላይ በታክስ አሰባሰብ ሂደት ላይ የተጠያቂነትና የግልጽነት ወይም የግልጸኝነት አሰራርን በላቀ ደረጃ ለማስፈንና የታክስ ሕጎችን በተጠናከረ መልኩ ለማስፈጸም የሚያስችል የሕግ ድጋፍ የሚሰጥ መሆኑ ተመላክቷል። የሚኒስትሮች ምክር ቤት በዚህ ረቂቅ አዋጅ ላይም ከመከረ በኋላ የታክስ አስተዳደሩን ይበልጥ ግልጽና ውጤታማ የሚያደርጉ ማሻሻያዎችን በማከል ለሕዝብ ተወካዮች ምክር ቤት በሙሉ ድምፅ እንዲተላለፍ ማድረጉን አስታውቋል።